እሺ ውዶቼ ቡና ወይም እንትን ሰውነት ለመቀነስ ወይም ደግሞ የምትጠቀሙት ሪጅም ወይም ቁርስ መጠቀም ያለባቸው ነገር ይዤላችሁ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ እና የማይመን ቤተሰቦች እንዴት ናቸው? እስኪ ይሄን ቪዲዮ የምትወዱት ከሆነ ላይክ አድርጉ። እኔ ግርም አለኝ ወላሂ የትላንትና ቪዲዮ አሁን ወደ 5000 ታይተዋል። ወደ 5000 ታይቶ የሚገርማቸው ነገር 50 ብቻ ነው ሰው ላይክ ያደረገው። በጣም ይገርማል። ወደ 5000 ምናምን ሰው እይታ አለው፣ ነገር ግን ላይክ የለም። ግርም ይለኛል። እናንተ ቪዲዮ የምትወዱ ያው ቪዲዮ ወድደው ሰው ነው እንግዲህ ቪው እንትን የሚያየው ማለት ነው። ለምንድን ነው ግን ላይክ የማታደርጉት? እኔ እኮ ግርም ይለኛል። አሁን ምሳሌ እኮ ሌላ ቤት ሄዳችሁ የወሬ ወይ የብራንክ ምናምን እኮ ሄዳችሁ ብታዩት እርግጠኛ ነው ላይክ ሳታደርጉ እኮ አትወጡም። እኔ በጣም ግርም ይለኛል የእናንተ ነገር። ኧረ ቢስሚላ። አልሙሂም የዛሬ ቪዲዮ ይሄ ቪዲዮ ከወደዳችሁ ላይክ ሼር አድርጉት እና ደግሞ ነባሪዎች በላይክ አዲስ የምትመጡ አህለን ወሳህለን ወመርሃባን እያልኩኝ ሰብስክራይብ እና የደውሏን ምልክት በመጫን እኔ የምለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ ማለት ነው ማድረግ ትችላላችሁ። ወደ ቀጣይ ቪዲዮ ሊሄዳላችሁ። ቀጣይ ቪዲዮ ምን ይሆናል መሰላችሁ? ቪዲዮ ዛሬ ቪዲዮ እርግጠኛ ነኝ ብዙዎቻችሁ ጠየቃችሁ ጥያቄ መልስ ነው ይዤ የመጣሁት። እዚህ ጋር እንደምታዩት ሁለት ውሃ አለኝ። እዚህ ጋር ትፋህ አለኝ። ትፋህ ይሄ እንትን እኔ እንትኑ ስለሌለኝ ነው በነገራችን ላይ። ይሄ ምንድን ነው የሚባለው አረንጓዴ ትፋ ስለሌለኝ ነው ይሄ የተጠቀምኩት። ግን ይሄም ያም ችግር የለውም። ነገር ግን በበለጠ ሰውነት የማክሳት ባህሪ ወይም ኪሎ መቀነስ እና እንትን ኪሎ ለመቀነስ ያለው ያ በበለጠ ይሆናል ማለት ነው። ወይም ከሌላችሁ ችግር የለውም፣ ይሄ መጠቀም ትችላላችሁ። ከዛ እዚህ ጋር ግማሽ ሎሚ ያደርግበታለሁ። ከፈለጋችሁ ነው እናንተ በጣም ወፍራም ከሆናችሁ ኦቨር 80 ኪሎ በላይ ምናምን ከሆናችሁ ሙሉ መጠቀም ትችላላችሁ፣ አዲ ነው። እዚህ ጋር ደግሞ ዝንጅብል አለኝ። ዝንጅብሉ ፈቀፍቀዋለሁኝ። ይሄ ከትፈዋለሁኝ። ይሄ ደግሞ እንደዛው ከትፌ እንትን በማሽን እፈጨዋለሁ ማለት ነው። በማሽን ፈጭቼ እንደ ጁስ እጠቀመዋለሁ፣ እንደ ቁርስ ማለት ነው። አሁን ምሳሌ ጠዋት ጠዋት አብዛኛው ልጆች ኑስካፌ እየጠጣችሁ ነው አይደለ? ከኑስካፌ ጋር ደግሞ በጣም ጤናማ የሆነ ምግብ ማግኘት አለባችሁ ብያችሁ ነበረ። እንደው ስለ ምግብ ብዙ ነገር ጠይቃችኋል፣ ግን ብዙም ጊዜ የለኝም። በቀን 2 ቪዲዮ መስራት እና መልቀቅ ማለት በጣም ከባድ ነው፣ መዳን ቤት ማለት ነው። ያ ስለሆነ በቀን 1 ቪዲዮ ራሱ ከለቀቁላችሁ ለእኔ በጣም ጎበዝ ነኝ ማለት ነው። እናንተ ካበረታታችሁኝ ደግሞ ኢንሻአላ እንደምንም ብዬ አመቻችቼ እነግራችኋለሁ ማለት ነው፣ ስለ ምግብ አጠቃቀም ማለት ነው። እና ዜዶ የአበባ ጎመን ያወፍራል ወይ? የአበባ ጎመን እንዲያውም በውፍረት በጣም ይመከራል በነገራችን ላይ፣ ውፍረት ለመቀነስ ማለት ነው። እንዲሁ ብዙ አትክልቶች አሉ። እና የአበባ ጎመን አለ፣ የተለያየ ምግቦች አሉ በነገራችን ላይ። ነገር ግን እናንተ መጠቀም ያለባችሁ የማያወፍር ነገር መሆን አለበት። ገብታችኋል? የሚያወፍር ምግብ የምትጠቀሙ ከሆነ ምንም አይነት ፋይዳ ወይም ከሞን ወይም ደግሞ በቃ የሚያከሳ ነገር ወይም ስፖርት ምናምን መራመድ ምናምን መንቀሳቀስ ምናምን አያስፈልጋችሁ ማለት ነው፣ ምግባቸው ላስተካከላችሁ ድረስ ማለት ነው። አሁን የሚገርማቸው ነገር እንደውም ቆይ ልጥፍላቸዋለሁ ማለት ነው። የሆነች ልጅ ከ80 ኪሎ ወደ 35 ኪሎ የገባችበት እንትን ነው ውዕድ ማለት ነው። ቡናና እንትን ከሙን ነበር እየተጠቀመች ያለችው እና እጅግ በጣም ምን ልበላችሁ፣ እኔ ከምነግራችሁ በላይ ደስ ያለኝ ለእሷ ነው። እና እንደውም ፎቶዋን እለጥፍላቸዋለሁ መግቢያዬ ላይ ማለት ነው። ሌላው ነገር ደግሞ ምግብ የምታስተካክሉ ከሆነ ቢያንስ ማለት ነው ስፖርት የጀመራችሁበት ቀን ከሆነ ስፖርት የምትጀምሩበት ቀን ራሳችሁ ወስናችሁ ስኳር መጠቀም የለባችሁም። ይሄ ፓስታ ነገሮች፣ ይሄ ሩዝ ነገሮች፣ እንደገና ይሄ ክብዝ፣ ይሄ ዳቦ፣ ነጭ ዳቦ፣ በርገር፣ ፒዛ፣ ዘይት የበዛበት ስጋ፣ ጥሬ ስጋ፣ ወይኔ ምን ልበላችሁ፣ ይሄን ተጠቀሙልን። ደግሞ በጣም አንድ ቪዲዮ የግል ቪዲዮ ያስፈልጋል እና እንዳው ዜዶ ስሪልን፣ ለምግቡ ያልሽው ብቻ ስሪልን። አሁን የውፍረቱ ሰርተሽልናል። አሁን ደግሞ ምግብ እንዴት መመገብ እንዳለብን፣ በስንት ሰዓት መመገብ እንዳለብን፣ ምን አይነት ምግብ መብላት እንዳለብን ሁሉም አብራራላችኋለሁ ኢንሻአላህ ማለት ነው በሚቀጥለው ቪዲዮ ላይ። እና ደግሞ ዛሬ ይሄ እንትን ቡና ከጠጣችሁ በኋላ አሁን ምሳሌ ጠዋት ተነስታችኋል። ጠዋት ከተነሳችሁ በኋላ ቡና ምናምን ስትጠቀሙ ወይም ኔስካፌ በሎሚ በተጠቀማችሁበት ሰዓት ይሄ ሁሉም ከታትፋችሁ በማሽን መፍጨት ብቻ ነው ያለባችሁ። ይሄ ውሃ ነው ያለኝ፣ ፊት ለፊቴ ላይ ውሃ አለኝ። ውሃ እስካለኝ ድረስ ከዛ አብሬ ፈጭቼ ቡና ከተጠቀምኩበት ከ30 ደቂቃ በኋላ ይሄ እጠቀማለሁ ማለት ነው። ከዛ በኋላ ምግብ እራሱ አያስፈልገኝም። እንደገና ቁርስ መብላት አያስፈልገኝም። እንደገና በቃ አይርበኝም። ለምን
አይርብም። ለምን እንደ መዝጋት ባህሪ ያመጣባቸዋል ማለት ነው። አሁን በሰሞኑ አብዛኞቻችሁ ያላችሁ ስለ አብሽ ጠይቃችሁኛል። አብሽ የወለዱ እናቶች እንደዚሁ ውፍረት ለመፈለጉ እናቶች በነገራችን ላይ ያወፍራል፣ ነገር ግን ሰውነት ላይ ሽታ ያወጣል። በነገራችን ላይ ይሄ ማወቅ አለባችሁ። ስለ አብሽ ያለው ነገር ንገሪኝ ብላችሁ እሱ በቀጣይ ቪዲዮ ኢንሻአላህ ሌላ ጊዜ በተመቻቸልኝ ጊዜ ሰርቼ ልክላቸዋለሁ ወይም እልቅላቸዋለሁ ማለት ነው። እና ደግሞ አብዛኛው ነገር ደግሞ የጠየቃችሁኝ ደግሞ ከ80 ኪሎ በላይ ላለው እንዴት ነው መሆን አለበት? ጨጓራ ላለብንስ? እና ደግሞ እንዴት ነው ማድረግ ላለብን ላላችሁኝ፣ እኔ በነገራችን ላይ ጨጓራ ላለባችሁ እህቶቼ ከሙን ስትጠቀሙ በባዶ መሆን አለበት። በባዶ ስላችሁ እንትን አንድ ማንኪያ ከሙንና የሞቀ ውሃ አድርጋችሁ መጠቀም ብቻ ነው ያለባችሁ። ለምን እንትን ምንድን ነው የሚባለው ይሄ ሌሙን ካለው ደግሞ እጅግ በጣም ስለሚጎዳችሁ ለእናንተ ይቅርባችሁ ብዬ ነው የማስበው። ስለዛ አሁን ምሳሌ እኔ በአንዱ ሰዓት እጅግ በጣም ወርጄ ነበረ ደሜ ምናምን እያሁን እንደውም እየበላሁ ነው ነግሬያቸዋለሁኝ። እኔ ትላንትና በሰራሁት ቪዲዮ እኔ እየበላሁ ነው በአሁኑ ሰዓት፣ ምክንያቱም በጣም እያዞረኝ ስለነበረ በአንዱ ሰዓት። አሁንም ደግሞ ከዚህ በላይ ካዞረኝ ደሜ ከጨረሰው ውፍረቴ እንትን ከተስተካከለልኝ፣ ግን ዋናው ነገር እዚህ ጋር ውፍረት ስንቀንስ ያለው ነገር ምንድነው ታውቃላችሁ? ጤንነታችን ጠብቀን መሆን አለበት። ጤንነትን ጠብቀን ካልሆነ በስተቀር አሁን ምሳሌ ደማችን ሊቀንስ ይችላል፣ እንደ አጋጣሚ አዙሮን ልንወድቅ ይችላል፣ የጨጓራ ህመም ልንጋለጥ ይችላል። ብዙ ነገሮች አሉ። አሁን ብዙዎቻችሁ ጨጓራ አይነካም ወይ ጨጓራ እንዴት ነው ማድረግ ያለብን ምናምን ላላችሁ፣ እኔ በዚህ መንገራችሁ ማለት ነው። ጨጓራችሁ የሚነካችሁ አብዛችሁ ስጠጡት ነው። አሁን በቀን ማታ የምጠጡ ከሆነ አዎ ያመጣል፣ ሊያስከትል ይችላል። ሲጀመር ቡና በቀን አንዴ ነው የሚፈቀደው። ዶክተሮች ራሱ የሚሉት እንደዛ ነው። ገብቷቸዋል። አሁን ቡናና ሎሚ አንድ ላይ ስናደርገው ወደ አሲድ ነው የሚቀየረው። ገብቷቸዋል። ሰውነታችን ላይ እንደ አሲድ ነው የሚቀየረው። ግን የስብ የማቃጠል አላስፈላጊ ስቦች የማቃጠል እድል በጣም ሰፊ ነው። በጣም ሰፊ ሆኖ ነገር ግን አሁን ምሳሌ አብዝተን ስንጠቀመው አሁን የሆነች ልጅ አለች እንትና ከመቶ 2 ኪሎ ነው ከመቶ 4 ኪሎ ናት። እና 104 ኪሎ ናት። እኔ ሳትጠይቅ ምን አደረገች? ጠዋት ማታ እየፈጋችው ነበረ እንትን ከሙኑ ሳታደባለቅ በኔስካፌው ብቻ። በነገራችን ላይ ተጽዕኖ ይፈጥራል ኔስካፌ፣ የማክሳት እድል አለው። ነገር ግን ሲበዛ ደግሞ የጨጓራ ህመም፣ የተለያየ ህመሞች ሊያጋልጥ ይችላል ነው የኔ ጥያቄ። ስለዛ እናንተ መጠቀም ያለባችሁ ነገር ቡናው ስትጠቀሙት በቀን አንዴ መሆን አለበት ማለት ነው። አጠቃቀሙም ደግሞ ኢንሻአላህ ነግራችኋለሁኝ። ያው ደግሜ አልነግርም እንግዲህ እና የጨጓራ ይሄን ከጠየቃችሁ፣ ሌላው ነገር ደግሞ ቲክቶክ ላይ እጅግ በጣም ጥያቄ እየበዛብኝ ነው በአሁኑ ሰዓት፣ በጣም ከምነግራችሁ በላይ እየበዛብኝ ስለሆነ ውዶችዬ፣ ምን ማድረግ ነው ያለብኝ ምን ማድረግ እንደሌለብኝ አላውቅም። ብቻ ማን መልሼ ማን መመለስ እንዳለብኝ ማን እንትን ማስተናገድ እንዳለብኝ አላውቅም። ነገር ግን እኔ ግርም ይለኛል ዩቲዩብ ላይ ሙሉውን ቪዲዮ ሰርቼ እለቃለሁ። በዛ ልክ ሄዳችሁ ዩቲዩብ ላይ እዩ እላቸዋለሁ። ነገር ግን ምንም የለም። እንግዲህ እነሱ መቀጠላቸው መጠየቃቸው ቀጥለዋል፣ እኔ ደግሞ መመለሴን ቀጥያለሁ እላቸዋለሁ። እስኪ ውዶች አበረታቱኝ፣ ወላሂ ስታበረታቱኝ ደግሞ በተለይ እመጣላቸዋለሁ ማለት ነው። እና ደግሞ የዛሬ ቪዲዮ ካልገባችሁ ኢንሻአላህ አብራራላችኋለሁ። ስለ ጨጓራ የተወሰነ ነገር ካወቃችሁ በቀጣይ ቪዲዮ ምን ማወቅ እንደምትፈልጉ በኮሜንት ስራ አሳውቁኝ። ለመስራት ደግሞ እድሉን አመቻችቼ ለመስራት እሞክራለሁ ማለት ነው። እና እንደ አጋጣሚ ማታ ላይ የሆነች እህታችን ምን ነበር አለችኝ? አዎ መጠቀም ከጀመረች ገና ወደ 3 ሳምንቷ ነው። ከ3 ሳምንት ስንት ኪሎ ብትቀንስ ጥሩ ነው? ወደ 10 ኪሎ ምናምን ቀንሳለች ማለት ነው በአንድ ወር ውስጥ። አይገርማችሁም? ነገር ግን እንደዛ እሷ እንደዛ የሆነችበት ምክንያት አንደኛ እንቅስቃሴም ታደርጋለች፣ ሁለተኛ ነገር ደግሞ እቤት ላይ ገመድም ትዘላለች፣ ሶስተኛ ነገር ደግሞ ምግብ በቀን አንዴ ነው የምትመገበው ይቺ ልጅ ማለት ነው። ገብታችኋል? በቀን አንድ ነው የምትመገበው። ወይም ምሳ ሊሆን ይችላል፣ ወይም ቁርስ ሊሆን ይችላል፣ ወይም መክሰስ ሊሆን ይችላል። በቃ እራት አትጠቀምም። ከመሸ በኋላ እራት የሚባል ነገር አትጠቀምም። ስኳር አቁማለች። ሻይ ነገሮች ሻይ አክተር ታበዛለች። በሎሚና ማር ታበዛለች። እና በጣም በተለያየ መንገድ ነው እንደዚህ በፍጥነት የቀነሰችው። እና በጣም ገርሞ ልሞት እና በ15 ቀን 10 ኪሎ ማለት በጣም ከባድ ነው። 10 ኪሎ 9 ኪሎ ይቅርታ 9 ኪሎ ነበር የቀነሰችው። እና በጣም በሚገርም ሁኔታ እኔ በማደንቃት ሁኔታ ነው የቀነሰችው። እና በጣም ጎበዝ ናት።
እና ደግሞ እናንተ መቀነስ ለምትፈልጉ እንደገና አሁንም ምግባችሁ ማስተካከል ያልቻላችሁ፣ በነገራችን ላይ ምግባችሁ ማስተካከል እንድትችሉ ጠዋት ላይ ልክ እንደተነሳችሁ ከሙን በሎሚ ውሰዱ። ወላሂ ምግብ ይዘጋችኋል። ምግብ ራሱ አያስፈልጋችሁም ማለት ነው። ቡናውም እንደዛው ይዘጋል። ነገር ግን እንደ እንትኑ አያፋጥንላችሁ ማለት ነው። ውዶችዬ አበዛሁባቸው፣ ስለጨቀጨኳቸው ይቅርታ በጣም። የምትወዱት ከሆነ ላይክ እና ሼር አትርሱ። ለነባሮቹ በላይክ አዲስ ለምትመጡ አህለን ወሳህለን፣ የደወሏን ምልክት መንካት አይረሳ። ለምን የምለቀው ቪዲዮ ቶሎ ቶሎ እንዲደርሳችሁ ማለት ነው። ውዶቼ እወዳችኋለሁ።